እርሺ እንግዲህ በዛሬው ዳሰሳችን ሁላችንም በዕለት ተዕለት ህይወታችን የምንጠቀመውን ወይም ደግሞ በፊልሞች ላይ ደጋግመን የምንሰማውን አንድ ቃል ይዘን መተናል። አዎ በጣም የተለመደ ቃል ነው። ልክ ነህ። ጃንክ የሚለውን የእንግሊዘኛ ቃል ማለት ነው። እና ይሄን ቃል ስንሰማ ወዲያው ወደ አእምሯችን የሚመጣው ምንድን ነው? ያው ያረጀ መኪና ወይም የተሰበረ ዕቃ። አዎ አላስፈላጊ የሆነ ወይ የተጣለ ነገር ማለታችን ነው። ያው ቆሻሻ ማለት ነው። አዎ ቆሻሻ ነው። ነገር ግን ምን መሰለ፣ በእጃችን ላይ ያሉት ታሪካዊ መረጃዎች እና ሰነዶች የሚያሳዩት አንድ በጣም አስገራሚ ነገር አለ። ምንድን ነው እሱ? ይህ ቀላል የሚመስል የዕለት ተዕለት ቃል ከጥንታዊ የቻይና ግዙፍ መርከቦችና ደግሞ በአፍሪካ ቀንድ ውስጥ ከተካሄደ አንድ ታሪካዊ ግጭት ጋር ትልቅ ትስስር አለው። እውነት በጣም ይገርማል። አየሽ፣ ይሄ የሰዎቹን አእምሮ የሚፈታተን ትልቅ ታሪክ እንቆቅልሽ ነው ማለት ይቻላል። ልክ ነህ። አብዛኛው ጊዜ ታሪክ የምንማረው ያው ከትልቅ መጻሕፍት ወይ ከሙዚየም ቅርሶች ነው ብለን እናስባለን አይደል? አዎ ከታላላቅ ሐውልቶች ምናምን። በትክክል። ግን አንዳንድ ጊዜ እንዲህ አይነት አንድ ነጠላ ቃል ብቻውን የዘመናትን የባህር ላይ ጉዞና የተወሳሰበ የኢኮኖሚ ዝውውርን በውስጡ አምቆ ይዛል። በጣም ያስገርም ነው። አዎ የዓለም አቀፍ የእጅ አዙር ጦርነትንም ጭምር ማለት ነው። በዛሬው ዳሰሳችን የምንመረምረውም ይህንን ነው መረጃ ነው። የዛሬው ትኩረታችን ይሄው ነው እና በእጃችን ያለው የመረጃ ምንጭ አንድ አጭር ሐሳብ ነው፣ ግን እጅግ ሰፊ የሆነ ዓለም አቀፋዊ ትስስርን ያሳየናል። አዎ በጣም ሰፊ ነው። የጃንክ ቃል አመጣጥ እና በ15ኛው ክፍለ ዘመን ከነበሩት የቻይና ሚንግ ስርወ መንግስት ግዙፍ መርከቦች ጋር ያለውን ግንኙነት እንፈትሻለን። አዎ ከኢትዮጵያ ታሪክ ጋር ያለውንም ጭምር። ልክ ነህ። ከኢትዮጵያ ታሪክም ጋር ያለውን ግንኙነት አንድ ባንድ እናያለን። መጀመሪያ ግን ከቃሉ ታሪክ እንሳ። መረጃው እንደሚያሳየው በእንግሊዝኛ ጃንክ የምንለው ቃል የመጣው ቹን ወይም ዞንግ ከሚለው የቻይነኛ ስርወ ቃል ነው። አዎ ቹን ነው የሚሉት። ይህ በጣም አስገራሚ የቋንቋ ሽግግርና የትርጉም መውደቅ ታሪክ ነው ማለት እንችላለን። የትርጉም መውደቅ ስትል ምን መሰለሽ? ቹን ወይም ዞንግ በጥንታዊቷ ቻይና ማለትም በሚንግ ስርወ መንግስት ዘመን ግዙፍ የባህር ላይ መርከቦችን ለመግለጽ ይሰራበት የነበረ ቃል ነው። ዝም ብሎ ተራ ጀልባ አልነበረም ማለት ነው። በጭራሽ ተራ ጀልባ አልነበረም። እዚህ ጋር ግልጽ ማድረግ ያለብን እነዚህ መርከቦች በ15ኛው ክፍለ ዘመን መጀመሪያ ላይ ዠንግሄ በሚባሉ ታዋቂ የቻይና የባህር ኃይል አዛዥ ይመሩ የነበሩ ናቸው። ዘንግሄ። አዎ። እና በወቅቱ በዓለም ላይ ከነበሩት እጅግ የረቀቁና ግዙፍ የቴክኖሎጂ ውጤቶች ነበሩ። ምን ያህል ትልልቅ ነበሩ? ርዝመታቸው እስከ 400 ጫማ የሚደርስ ነበር። ማለት በሺዎች የሚቆጠሩ ወታደሮችና የንግድ ዕቃዎችን አቋርጦ የሚያጓጉዙ ተንሳፋፊ ከተሞች ነበሩ ማለት ይቻላል። ቆይ እዚህ ጋር አንድ የማይገናኝ ነገር አለ። ምኑ ጋር? አሁን አንተ ያልከኝ በዓለም ላይ ወደር ያልነበረው ግዙፍ እና የተንደላቀቀ ታሪካዊ መርከብ ነው አይደል? አዎ በትክክል። ግን በአሁኑ ጊዜ ጃንክ ስንል ቆሻሻ ወይም የተጣለ ነገር ማለታችን ነው። ይህ ልክ አንድን እጅግ ዘመናዊ የቅንጦት መርከብ የቆሻሻ መኪና ብሎ እንደመጥራት አይሆንም እንዴ? ልክ ነሽ። በጣም የሚገርም ንጽጽር ነው። እና ቃሉ ትርጉሙም በዘመናት ውስጥ እንዴት እንዲህ ባለ አስገራሚ ሁኔታ ሊለወጥ ቻለ? ይሄ እጅግ በጣም ጥሩ ጥያቄ ነው። ያው የቋንቋዎች ተፈጥሮና የታሪክ አጋጣሚ ፈጠረው እንጂ ሆን ተብሎ የተደረገ አይደለም። የታሪክ አጋጣሚ ነው ማለት ነው። አዎ ምን መሰለሽ፣ ሚንግ ስርወ መንግስት እነዚህን ግዙፍ የባህር ላይ ጉዞዎች ካቆመ እና ቻይና በሮቿን ከዘጋች በኋላ መርከቦቹ አገልግሎት መስጠት አቆሙ። ተተው ማለት ነው። አዎ እና ከብዙ አስርተ ዓመታት በኋላ የመጀመሪያዎቹ የአውሮፓ መርከበኞች እና ነጋዴዎች ወደ አሲያ የባህር ዳርቻዎች ሲደርሱ ያዩት ያንን ግዙፍ መርከብ አልነበረም። ታዲያ ምን አዩ? በባህር ዳርቻዎች ላይ የተተዉ ያረጁ እና የበሰበሱ የነዚህን መርከቦች ቀሪቶች ነበር ያዩት። የተሰባበሩ እንጨቶችን ማለት ነው። በትክክል። እና ታዲያ የአካባቢው ሰዎች እነዚህን የተበላሹ እንጨቶች ቹን ሲሉ ሲሰሙ አውሮፓውያኑ ቃሉን ወሰዱት እና ከተበላሸ ነገር ጋር አያያዙት። ወስዶ ከተበላሸ ካረጀና ጥቅም ከማይሰጥ ነገር ጋር አያያዙት። በሂደትም ወደ እንግሊዝኛው ጀንክ ተቀይሮ የቆሻሻ መግለጫ ሆኖ አረፈው። ይሄ እኮ የማይታመን ነው። ማለት የቃላት ጉዞ ልክ እንደ ህያው ፍጡር
የራሱ የሆነ ውጣ ውረድ አለው ማለት ነው። አለው። አሁን ግን ከቃሉ ትርጉም ዝቀት ወደ መርከቦቹ ትክክለኛ እና አስገራሚ ተግባር እንለፍ። እሺ። መረጃችን በግልጽ እንደሚያስቀምጠው እነዚህ መርከቦች የተሸከሙት አላስፈላጊ ቆሻሻ ሳይሆን ከፍተኛ ዋጋ ያለው ሀብት ነበር ይለናል። አዎ፣ በጣም ውድ ሀብት። በ15ኛው ክፍለ ዘመን የነበሩት የቻይና ሚንግ መርከቦች በመቶ ቶኖች የሚቆጠር የመዳብ ሳንቲሞችን በአፍሪካ ቀንድ ያራጉፉ ወይም ይጥሉ ነበር ነው የሚለው። አዎ፣ ይህን በሚገባ ለመረዳት እንግዲህ የ15ኛው ክፍለ ዘመንን ዓለም አቀፍ ኢኮኖሚ መገመት አለብን። እንዴት ነበር የዛን ጊዜ ኢኮኖሚ? የቻይናው የሚንግ ሥርወ መንግሥት በዓለም ላይ ከፍተኛ የኢኮኖሚ ጥንካሬ የነበረው ጊዜ ነው እና እዚህ ጋር የመዳብ ሳንቲሞች የሚለው ቃል ትልቅ ትርጉም አለው። ዝም ብሎ ብረት አልነበረም ማለት ነው? በጭራሽ። በወቅቱ መዳብ በሂንድ ውቅያኖስ የንግድ መስመር ላይ እንደ ዓለም አቀፍ የመገበያያ ገንዘብ ነበር የሚያገለግለው። አዎ፣ ልክ ዛሬ አሜሪካ ዶላር በዓለም ንግድ ላይ እንዳለው አይነት ተቀባይነት ነበረው። ማለት ቻይናውያኑ ይህን ያህል ግዙፍ መጠን ያለው የመዳብ ሳንቲም ጭኖ መንቀሳቀስ በዘመናችን ማዕከላዊ ባንክን በአውሮፕላን ጭኖ እንደማንቀሳቀስ ነው። በትክክል ልክ እንደዛ ነው ሊቆጠር የሚችለው። እዚህ ላይ ግን አንድ የሚያደናግር ነገር አለ። መረጃው ሳንቲሞቹን መጣል ወይም ዳምፒንግ ነው የሚለው። አዎ፣ ዳምፒንግ። ይሄ ሲባል ዝም ብሎ እንደ ዝናብ ማዝነብ ወይስ መንገድ ላይ እንደተገኘ ነገር መበተን ነው ወይስ ሆን ተብሎ የተደረገ ስትራቴጂካዊ የኢኮኖሚ አሻጥር? ምክንያቱም መጣል የሚለው ቃል ድርጊቱ ምንም ጥንቃቄ ያልተደረገበት ወይም ዋጋ ቢስ የሆነ ነገርን ማስወገድ ያስመስለዋል። ትክክለኛ ምልከታ ነው። አየሽ፣ በእንግሊዝኛው ዳምፒንግ የሚለው ቃል በመደበኛው አጠቃቀም መጣል ቢሆንም በኢኮኖሚክስ ውስጥ ግን ትርጉሙ የተለየ ነው። ምን ነው ትርጉሙ? ታሪካዊ አውዱን ስንመለከት ድርጊቱ ሳንቲሞቹን እንደ ቆሻሻ መጣል ሳይሆን በብዛትና በከፍተኛ ፍጥነት ወደ አንድ የተወሰነ የገበያ ቦታ ማራገፍ ማለት ነው። አካባቢውን በገንዘብ ማጥለቅለቅ ማለት ነው። አዎ፣ ይሄ ሆን ተብሎ እጅግ በተጠና መንገድ የተደረገ የኢኮኖሚና የፖለቲካ ስትራቴጂ ነው። ልክ ዛሬ ሀያል ሀገራት እንደሚያደርጉት። በትክክል በዘመናችን ያሉ ሀያል ሀገራት የራሳቸውን ፖለቲካዊ ፍላጎት ለማሳካት ሲሉ አንድን አካባቢ በገንዘብ እርዳታ ወይም በብድር እንደሚያጥለቅልቁት ማለት ነው። አዎ፣ ኳንቲቴቲቭ ኢዚንግ የሚባለው አይነት ማለት ነው። ልክ ነሽ። መርከቦቹ ግዙፍ ስለነበሩ ማጓጓዝ የሚችሉት የሳንቲም መጠንም የዚያኑ ያህል ግዙፍ ነበር። ታዲያ ይሄ ሁሉ የመዳብ ገንዘብ በአንድ የተወሰነ አካባቢ ላይ ሲራገፍ የዚያን አካባቢ የኃይል ሚዛን ሙሉ በሙሉ የመቀየር አቅም ነበረው። ዋው! አሁን ነገሮች የበልጥ ግልጽ እየሆኑ መጡ። የፈሰሰው ወይም የተጣለው የመዳብ ሳንቲም ዝም ብሎ የባከነ አልነበረም ማለት ነው። በፍጹም ኢላማ ነበረው። አዎ፣ እና እዚህ ላይ ነው መረጃው እጅግ አስደንጋጭ ወደ ሆነው ክፍል የሚወስደን። ወደ የኛው ክፍል። እነዚህ የተጣሉት የመዳብ ሳንቲሞች በ15ኛው ክፍለ ዘመን በኢትዮጵያ ላይ ለተነሳው ጂሃድ የገንዘብ ድጋፍ ለማድረግ የዋሉ ነበሩ ይለናል ታሪካዊ ሰነዱ። አዎ፣ ሰነዱ ያንን ነው የሚያሳየው። ቆይ ግን የቻይናው ሚንግ ሥርወ መንግሥት በዋናነት የኮንፉሺያኒዝምና የቡዲዝም ፍልስፍናን የሚከተል መንግሥት አልነበረም እንዴ? አዎ ነበር። ታዲያ ምን አይነት የጋራ ጥቅም ቢኖር ነው በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ በአፍሪካ ቀንድ ውስጥ ለሚካሄድ ሃይማኖታዊ ጦርነት እሱም በክርስቲያኒቷ ኢትዮጵያ ላይ ለተነሳ እንቅስቃሴ የአገሩን አንጡራ ሀብት የሚያፈሰው? ይሄ እኮ ፈጽሞ የማይገናኝ ጉዳይ ነው የሚመስለው። ልክ ነሽ። ውጫዊውን ገጽታ ብቻ ላየው ሰው በእርግጥም ፈጽሞ የማይገናኝና ግራ የሚያጋባ ነው። አዎ፣ በጣም ግራ ያጋባል። ነገር ግን ከታሪክ እንደምንረዳው ከጀርባ ያለው አንቀሳቃሽ ኃይል ሃይማኖት ሳይሆን ንጹሕ የጂኦፖለቲካ እና የኢኮኖሚ ጥቅም ነበር። የኢኮኖሚ ጥቅም ነው ዋናው ጉዳይ። አዎ፣ የ15ኛው ክፍለ ዘመንን ዓለም አቀፍ የንግድ ካርታ ብንመለከት የቀይ ባህር እና የህንድ ውቅያኖስ መስመሮች የዓለም ንግድ የልብ ትርታ ነበሩ። ልክ ዛሬ የሱዌዝ ካናል ወሳኝ እንደሆነው ማለት ነው። በትክክል። በወቅቱ ኢትዮጵያ በአካባቢው ላይ ከፍተኛ ተጽዕኖ የነበራት ጠንካራና የተስፋፋች የነበረች ሀያል መንግስት ነበረች። እምና ቻይናስ? የቻይናው ሚንግ ሥርወ መንግስት ደግሞ የሐርና የቅመማ ቅመም ንግድ መስመሮቹን ደህንነት ማስጠበቅ እና በአካባቢው ላይ የራሱን የንግድ የበላይነት
ማረጋገጥ ይፈልግ ነበር። ብኩይ ማለትም ኢትዮጵያ በአካባቢው ላይ የነበረ ጥንካሬ ለቻይናውያኑ የንግድ መስመር ስጋት ፈጥሮ ነበር እያልከኝ ነው? ወይስ የተሻለ ንግድ አጋር ለማግኘት የተደረገ ጥረት ነበር? ሁለቱም ነው። ምን መሰለሽ፣ ሀያላን ሀገራት ሁልጊዜም በአንድ ወሳኝ የንግድ ቀጣና ላይ አንድ ጠንካራ ኃይል ብቻውን እንዲቆጣጠር አይፈልጉም። ልክ ነው። ስለዚህ ቻይናውያኑ መዳባቸውን ወይም ገንዘባቸውን ተጠቅመው በአካባቢው የነበሩትን የኢትዮጵያ ተቀናቃኝ የሆኑትን ኃይሎች መደገፍ ጀመሩ። መረጃው እንደሚያሳየው ይሄ ግዙፍ የመዳብ ሳንቲም በቀጥታም ሆነ በተዘዋዋሪ በነጋዴዎችና በአካባቢው ኃይሎች በኩል በማለፍ ለጂሃዱ እንቅስቃሴ የኢኮኖሚ ሞተር ሆኖ አገልግሏል። በዚህ መዳብ ገንዘብ የጦር መሳሪያዎች ይገዛሉ ማለት ነው? አዎ፣ የጦር መሳሪያ ይገዛል፣ ወታደሮች ይመልመላሉ፣ ስንቅ ይቀርባል። እንግዲህ ቻይናውያኑ ይሄን ያደረጉት እስልምናን ለማስፋፋት አስበው ሳይሆን በአካባቢው የነበረውን የኃይል ሚዛን በማመጣጠን የራሳቸውን የንግድ ፍላጎት ለማሳካት ነው። ይህ እኮ አሁን በዘመናችን እጅ አዙር ጦርነት ወይ ፕሮክሲ ዋር ብለን የምንጠራው ማለት ነው። በትክክል አንድ ኃያል ሀገር የራሱን ጦር ሳይልክ ገንዘብና መሳሪያ በማስታጠቅ የሌላ ሀገርን ፖለቲካ የሚያመሰቃክልበት ስትራቴጂ ማለት ነው። ይህ እኮ አስገራሚ የኢኮኖሚ ትስስር ነው። የቻይና መዳብ በህንድ ውቅያኖስ አቋርጦ በአፍሪካ ቀንድ ውስጥ ለሚካሄድ ጦርነት ማገዶ ይሆናል። አዎ፣ አየሽ። ይህን ስናስብ የዛሬው ዘመን ግሎባላይዜሽን ወይም ዓለም አቀፋዊ ትስስር አዲስ እንዳልሆነ በሚገባ እንረዳለን። አዎ፣ በፍጹም አዲስ አይደለም። ዛሬ አሜሪካ ወይም ሌላ ሀያል ሀገር ሚሊዮን ዶላሮችን ገበያ ላይ በመበተን የፖለቲካ አቅጣጫን እንደሚያስቀይሩ ሁሉ ቻይናም ከ600 ዓመታት በፊት በመዳብ ሳንቲም ተመሳሳይ ስትራቴጂ ተግባራዊ ያደርጋለች ማለት ነው። ልክ ነሽ። ታሪክ ራሱን ይደግማል የሚባለው ለዚህ ነው። ጦርነት ሁልጊዜም በሰይፍና በጠመንጃ ብቻ አይካሄድም። አዎ፣ ኢኮኖሚው ነው ዋነኛው። ዋነኛው የጦርነት ሞተር ኢኮኖሚና ፋይናንስ ነው። ሚንግ መርከቦች ያረጋፉት የመዳብ ክምችት በወቅቱ በአፍሪካ ቀንድ የነበረውን የፖለቲካና የወታደራዊ ኃይል ሚዛን አናግቶታል። መዳቡ ወደ መሳሪያነት ተቀየረ። መሳሪያው ደግሞ ወደ ግጭትነት ተቀይሯል። እናም ይህ ሁሉ የተወሳሰበ የዓለም አቀፍ ፖለቲካ ታሪክ ዛሬ በቀላሉ ቆሻሻ ወይም ጃንክ ብለን በምናጣጥለው አንድ ቃል ስር ተደብቆ መገኘቱ ነው ነገሩን ይበልጥ ማራኪ የሚያደርገው። በእውነት አእምሮውን የሚያሰፋ ይታ ነው። እንግዲህ መረጃው የሰጠንን ፍንጭ ተከትለን ይህን ያህል ጥልቀት ያለው ታሪክ ውስጥ ገብተናል። በጣም ጥልቅ ነው። ይህ ሁሉ ታሪክ፣ ይህ ሁሉ ውስብስብ የዓለም አቀፍ ፖለቲካና የገንዘብ ፍሰት ጃንክ በምንለው አንድ ነጠላ ቃል ውስጥ ተደብቆ መኖሩ እጅግ አስገራሚ ነው። እንዲህ አንዱ ቃል የራሱ የሆነ የህይወት ታሪክ አለው ማለት እንችላለን። ያለ ጥርጥር ቃላት ዝም ብሎ የፊደላት ስብስብ አይደሉም። የዘመናት ታሪክን፣ የሰዎችን ታላቅ ግዞዎችና የተወሳሰቡ የንግድ ለውጦችን አዝለው ነው ከትውልድ ወደ ትውልድ የሚሸጋገሩት። ልክ ነህ። የሁሉን ስናስብ ግን አንድ አዲስና ትልቅ ጥያቄ በአእምሮዬ ይመጣል። ምንድነው ጥያቄው? ቻይናውያን ከ600 ዓመታት በፊት በመዳብ ሳንቲም ብቻ የአፍሪካን ቀንድ ፖለቲካና ግጭት በዚህ ደረጃ መዘወር ከቻሉ ዛሬስ? በጣም አሳሳቢ ጥያቄ ነው። ዛሬ በአይናችን በማናያቸው ዲጂታል ምንዛሬዎች ወይም ደግሞ በግዙፍ የመሰረተ ልማት ብድሮችና ኢንቨስትመንቶች አማካኝነት ምን ያህል ማይታዩ የኢኮኖሚ ኃይሎች የነገውን የዓለም ፖለቲካ እየቀረጹት ይሆን? በትክክል አሁን ያለው ሁኔታ ይበልጥ የተወሳሰበ ነው። ምናልባት ዛሬ የምንሰማቸው የኢኮኖሚ ቃላት እና የብድር ስምምነቶች ከ100 ዓመት በኋላ ሌላ ያልታሰበ ትርጉም ይዞ ብቅ ሊሉ ይችላሉ። ይሄ ሁላችንም ቆም ብለን በጥልቀት እንድናስብበት የሚያደርግ ጉዳይ ነው። ልክ ነሽ። እንግዲህ በዛሬው ዳሰሳችን የተነጋገርነውን አስገራሚ ታሪክና ሌሎች ተያያዙ መረጃዎች በሙሉ ለማግኘት www.samael.inc የተሰኘውን ድረገጽ መጎብኘት ትችላላችሁ። www.samael.inc ማለት ነው። ለተለያዩ የሥራ ፕሮጀክቶቻችሁ አጋዥ የሚሆኑ ልዩ ልዩ ሪፖርቶችና በማንኛውም ርዕስ ላይ ብርሃን ሊፈንጥቁ የሚችሉ ጥልቅ ሰነዶችን እዚያ ላይ ታገኛላችሁ። በተጨማሪም ይህንንና ሌሎች ዝግጅቶቻችንን ሁል ጊዜ በምትጠቀሙባቸው መተግበሪያዎች ማዳመጥ ትችላላችሁ። ልክ ነህ። ስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እንዲሁም ኦዲብል ላይ በቀላሉ ታገኙናላችሁ።
በጣም ጥሩ። እንግዲህ ሰው በሚቀጥለው ጊዜ አንድን ያረጀ ወይም የማይጠቅም ዕቃ ጃንክ ብሎ ሲሰማ ያ ቃል በውስጡ የቻይናን ግዙፍ ታሪካዊ መርከቦችና በአፍሪካ ቀንድ የነበረውን የታሪክ ውጣ ውረድ አቅፎ እንዲያዘም ማስታወስ አይከፋም። የዛሬውን ውይይታችንን እዚሁ ላይ እናጠናቃለን። አብራችሁን ስለነበራችሁ እናመሰግናለን።